ገንዘብ ስላለው እኔ ጋር ማንንም ሰው መጥቶ መማር አይችልም። ክላሲ ሞዴል አርዝ 2026 እኔ ነኝ። ሰላም ሜሎና ነኝ። ከኔ ጋር ፕሮግራማችን ተጀምሯል። ዛሬ የሚገኘው አራዳ ፓርክ ውስጥ ነው። እንግዲህ በዚህ አራዳ ፓርክ ውስጥ ሞዴል ዞላ ለተማሪዎች የሚሰጠውን የሞዴሊንግ ስልጠና እኔም ተገኝቼ አብሬ ከነሱ ጋራ ትሬኒንግ እንደወስድ ጋብዞኛል። እስኪ ምን እንደሚመስል ደግሞ አብረን የምናይ ይሆናል። ሰው ከምንም በላይ ኮንፊደንሳችሁ ላይ በደንብ መስራት አለባችሁ። በራስ መተማመናችሁን ከፍ ማድረግ አለባችሁ። ከዛ በኋላ ሰላም እንዴት ነህ? ሰላም አለ እንዴት ነህ? መስራት ትችላለህ? አዎ ልትማሪ ነው የምታሽው? አዎ ደስ ይላል። እሺ ሜሎና ቀኝ እግርሽ ከፊት ይሆንና ግራ እግርሽ ከኋላ ይሆናል። ሰው ቀኝ እግርሽ ትንሽ እጥፍ ወይም ደግሞ ትንሽ ቤንድ እናደርገዋለን። ነገር ግን የግራ እግርሽ ሴንተር አለች አይደለ? የቀኝ እግርሽ ተረከዝ እዚህ ጋር መግባት አለበት ማለት ነው። እሺ ሰው ልክ እንደዚህ ትቆሚያለሽ ማለት ነው። ግን ይሄንን ከዚህ ጋር ግጠሚ። እንደዚህ እቺን ትንሽ ወደ ይዘዋል። ናይስ። ይሄን ሳብ ወደ ኋላ እንደዚህ ትንሽ ሳባው ነው። በጣም አሪፍ። ከዛ እቺን ትንሽ ጥፍ እቺን ቀጥ። ከዛ ምን እናደርጋለን? ሾልደራችን ወደ ኋላ ጣል እናደርገዋለን። ከዚህ ጋር ገባ እናደርገዋለን አይደል? ከዛ ፎከሳችን ፊት ለፊት ነው የሚሆነው። እጃችን ከሰውነታችን ይላቀቃል። ነገር ግን ሰውነታችን ምን ማለት አለበት? ዘና ማለት አለበት። ካጨናነቅ ነው እንደዚህ ከበድ አደረግነው አንሰራውም ማለት ነው። ፐርፌክሽን አይመጣም። ስለዚህ ሁሌም እንቅስቃሴ የምንጀምረው ሴት ስንሆን በግራ እግራችን ሳይሆን በቀኝ እግራችን ነው ማለት ነው። ወንዶች በግራ እንጀምራለን፣ ሴቶች በቀኝ እንጀምራለን። የመጀመሪያው ቤዚክ ነገር ይህን ካስተካከልን በኋላ እግራችን ሲረግጥ ተረከዝ ይቀድማል። ልክ እንደዚህ። ያ ማለት አብዛኛው ሰው ከተማ ውስጥ ሲራመድ አይተሹ ከሆነ ሌላ ቃላት መጠቀም ስላልቻልኩ ነው። ትክክል አይደለም። ወይም ደግሞ ልክ እግራቸው እንደዚህ ተንሻፎ እየጠረገ ነው የሚሄደው ማለት ነው። ሰው እግራችን የሚረግጠው ተረከዛችን ይቀድማል። እንደዚህ ነው የምንረግጠው። ይሄንን ስንረግጥ እግራችን ሙሉ ለሙሉ ይወጠራል። ያኔ እዚህ ጋር ሂፓችን ምን ይሆናል? በደንብ ወደ ውጭ ይወጣል ማለት ነው። ልክ ሳብ አናጥፈውም፣ ከፍ አድርገን ነው የምንወረውረው። እግራችን አጭር ሳይሆን በረጅሙ መወርወር አለበት። አጭር ከሆነ እርምጃችን ውበታችን ይደበዝዛል። ስቴጅ ላይ ምናምን ስንወጣ አያምርም። ሳብ መሄድ እስከቻልንበት ድረስ ሳብ እናደርገዋለን። የእጃችን ሙቭመንት ሳይበዛ ትንሽዬ ሻርፕ መሆኑን ለማስተካከል ይችን ጫር እያደረግሻት ትይዣለሽ። ላለመገልበጣችን ሳብ መስመሩን ጠብቀሽ ማለት ነው። እዛ ጋር ስትደርሺ ምን ታደርጊያለሽ? ራሷን አቋቋም ትቆሚያታለሽ። ከ3 እስከ 5 ሰከንድ ካሜራዎች ቢኖሩ ፎቶ ለመነሳት ምን ለማለት። ከዛ በኋላ ተርና አድርገን ስንመለስ 1 ቀኝ እናስቀድማለን፣ 2 ግራ፣ 3 እንመጣለን። እዚህ ጋር ስንደርስ ዘወር ብለን ራሱን ሻርፕ ማለት ነው። ዩ ሬዲ? በጣም ጥሩ። ስለዚህ እንደዚህ ነው። ቀድሞ ተረከዝሽ ይረግጣል ማለት ነው። እስኪ አሁን እኮ ረግጫለሁ ኦሬዲ። ስትራመጂ ጀምሮ እንደዚህ ሳይሆን እንደዚህ። ያስ ሬዲ? 1 2 3 ናይስ። ትንሽ ያዝ። እሺ ከዛ ምን ብያለሁ? ሾልደራችን ወደ ኋላ ጣል እናደርገዋለን ብያለሁ አይደል? ከዛ ደግሞ ስትራመጃው ምን ታደርገዋለሽ? ትንሽ ጉልበትሽ እጥፍ ይላል። እንደዛ ከሚሆን ቀጥ ላይክ ቀጥ እንደዚህ ውርውር ስታደርጊው ሞር ያምራል ማለት ነው። እሺ እሱ ጋር እስኪ ፖዝ እናድርግ። እሺ እስኪ ወገብሽን ነበር አይደል ያሽዋ? እስኪ ያሽው። እሺ በሁለቱም ያዡ እስኪ ወገብሽን። ልክ ወገባችን ስንይዘው ምን መሆን አለበት? በደንብ እንይዛትና ጣቶቻችን ሻርፕ ይሆናሉ ማለት ነው። እሺ ሬዲ? 1 2 3 ባክ። አልተያዘም ወገቡ ይሁን፣ የመጀመሪያ ክላስ ስለሆነ። እሺ በደንብ አሁን እዚህ ጋር ጣቶችሽ እዚህ ጋር በጣም ሰፊ ናቸው፣ እዚህ ጋር ደግሞ ጠበብ ያሉ ናቸው። እሱን ኢቨን ኢፍ እሱን ማመጣጠን አለብሽ። ኦኬ ኩል። ናይስ። እንዴት ናት?
እሺ እንመለሳለን ማለት ነው። ከዛ አንድ እንደዚህ ወደ ኋላ ልክ እንደዚህ እዚህ ጋር ላይ ቆምሽው ከዛ 1 2 3 እንደዚህ ያ አይደለም 3 ስትሬት ነው። እቺ መስመር ለምሳሌ በሆነ ያስኩት እኔ ይኸው እዚህ ጋር ነኝ አይደለ? ሰው እዚህ ጋር ነው። ለምሳሌ ካሜራዎች ምናምን ቢኖሩ እዚህ ጋር ነው የሚሆኑት። ሰው አንድ ሳደርግ መስመሩን ነው እዛው ላይ ያካፈልኩት። እዚህ ጋር አላመጣሁት። ሰው አንድ ካሜራ ላይ ነኝ፣ 2 ካሜራ ላይ ነኝ፣ 3 ዘወር ብዬ ቀኝ ምን ያደርጋል መራመድ ይጀምራል ማለት ነው። ያ ከዛ እንለቀዋለን ሳብ ከዛ ፊት ለፊት እናያለን። ናይስ። ከዛ እዚህ አካባቢ ትንሽ አንገትሽ ጥፍጥፍ ይላል። እሱን ቀጥ እናደርገዋለን። ይሄው እዚህ ጋር ነበር ነው። ይሄው ኦኬ። ያ ግራሽ ቀድሞ ተሽከርክሮ መጣ። ምንድነው ዝም ትሏታላችሁ? በኤክሰርሳይዝ ይመጣል። የመጀመሪያ ቀን ሰው በአንድ ቀን ሮም አልተገነባም ይባላል። ስለዚህ በኤክሰርሳይዝ ስሩ ፕሮሰስ ይመጣል። ምክንያቱም 10 ወር በትምህርት ሂደት ውስጥ ይሄን ብቻ ሳይሆን ኮንፊደንስሽን ቢውልድ ታደርጊያለሽ፣ በራስ መተማመንሽ ከፍ ይላል፣ ካሜራሽን ትለማመጃለሽ፣ ፖዝ በደንብ ክሬት ታደርጊያለሽ፣ አዳዲስ ፈጠራዎችን ታመጫለሽ። በራስሽ ጊዜ በሰው ፊት በስቴጅ ፊት በምንም አይነት ቦታ ላይ በኮንፊደንስ ቁማ መራመድ የምትችል በራሷ የምትተማመን ጠንካራ ሴት ምንም ነገር መስራት የምትችል ትሆኛለሽ። የመጀመሪያ አላማውም ይሄ ነው አይደል? በራስ መተማመናቸውን ቢውልድ ያደርጋሉ። እሱ ብቻ አይደለም። አሁን ብዙ ሰዎች ሀሳባቸውን በነፃነት መግለጽ አይችሉም። ስቴጅ ላይ ሲቆሙ ይፈራሉ። ካሜራ ሲመጣ ሻይን ያደርጋሉ። ፐብሊክ የሆነ ቦታ ላይ ተሰብስበው መስራት አይችሉም ምናምን አይደል? ሰው እነሱን ነገሮች በደንብ ቢውልድ ያደርጋሉ። ራሳቸውንም በደንብ ፈልገው ያገኛሉ። ንጽህናቸውን ይጠብቃሉ። ዲሲፕሊን ዋይዝ ይሆናሉ። በራሳቸው በጣም ይተማመናሉ። ለቤተሰቦቻቸውም ኩራት ይሆናሉ። ፕላስ ደግሞ ለሀገራቸውም የነገዋን ኢትዮጵያ ማሳመር የሚችሉ በኢንተርናሽናል ስቴጅ መወከል የሚችሉ በራሳቸው የሚተማመኑ ባህላቸውን ካልቸራቸውን በደንብ ፕሮሞት ማድረግ የሚችሉ ስለ መብታቸው የሚታገሉ ይሆናሉ ማለት ነው። ፓም ፓም 1 2 1 2 1 2 ፖዝ ኦፕን ልክ እንደ መጀመሪያ እንደነበራችሁ ያስ ከዛ እንዴት እንደምትመለስ አሳዩዋት። ዛሬ ከማን ጋር ነኝ? ከሞ ኢንተርናሽናል ሞዴል ዞላ ጋር ነሽ። በመጀመሪያ እንኳን ደስ ያለክ። አመሰግናለሁ። እንግዲህ ሁላችንም እንደምናውቀው ሰሞኑን በተለያዩ ዘርፎች አሸንፈሃልና እስኪ ምንድን ናቸው ንገረን። ያው እንግዲህ በአንድ ወር ውስጥ 2 ኢንተርናሽናል ስቴጅ ላይ ነው የወጣሁት። ሚስተር ካልቸር ኢንተርናሽናል 2026 ኢንዶኔዥያ ጃካርታ እና ከዛ ደግሞ ከ3 ሳምንት ነው ከ4 ሳምንት ቆይታ በኋላ ድጋሚ ደግሞ በሚስተር ክላሲ ሞዴል ኢንተርናሽናል 2026 ታይላንድ ባንኮክ ማለት ነው። ሁለቱን ነው የተወዳደርኩት። ትልልቅ ኢንተርናሽናል ውድድሮች ናቸው። የመጀመሪያው ሚስተር ካልቸር ነበር፣ ሁለተኛው ደግሞ ክላሲ ሞዴል ነው። እንዴት ነበረ ስሜቱ? ምን ይመስላል? እስኪ ንገረን። የመጀመሪያው አገርን ሪፕሬዘንት አድርገሽ ስትሄጂ ትልቅ ስሜት አለው። ምክንያቱም እንደ አንድ ሞዴል ዞላ ብቻ ሳይሆን ኢትዮጵያ የሚለውን ታይትል ነው ይዘሽ የምትሄጂው። እዛ ጋር የምትጠሪው በስምሽ አይደለም፣ ሚስተር ኢትዮጵያ ነው የምትባየው እና እሱ ስሜቱ በጣም ደስ ይላል። የሀገሬ ስም ሲጠራ፣ በዛ ላይ ደግሞ እንደነገርኩሽ ከአፍሪካ ሀገር እኔ ብቻ ነኝ በወንድ ማለት ነው። ከአፍሪካ ሀገር በወንድ እኔ ብቻ ነኝ የሄድኩት እና ኦልሞስት አውሮፓውያን ናቸው አብዛኞቹ። አሜሪካ፣ ኤዥያ ሀገራቶች አሉ፣ አውስትራሊያዎች አሉ እና ደስ ይላል በጣም። እዛ መካከል ኢትዮጵያን ሪፕሬዘንት አድርገሽ ሄደሽ መገኘት በጣም ደስ ይላል። ከዚህም በፊት እንደዚህ አይነት መድረኮች ላይ ተሳትፈህ ታውቃለህ? ኢንተርናሽናል መድረክ የመጀመሪያ ነው። በመጀመሪያ መድረክ ሄጄ በመጀመሪያው መድረክ ደግሞ ስኬታማ አሸናፊ ሆነሃል። በትክክል ሀገራችንንም ወክለህ እንግዲህ አሸናፊ ሆነሃል። በጣም እናመሰግናለን እኛም። ዞላ
እንግዲህ በተለያዩ ዘርፎች አሸናፊ ሆነሃልና እስኪ በምንድን ዘርፍ ነው አሸናፊ ሆንከው? ያው እንግዲህ ሚስተር ካልቸር ኢንተርናሽናል ላይ ቤስት ፎርማል ዌር ፖፑላሪቲ እንዲሁም ደግሞ ፎር ዘ ራነር አፕ ነኝ። ከዛ በተጨማሪ ደግሞ ክላሲ ሞዴል ኢንተርናሽናል ላይ እንግዲህ ሚስተር ክላሲ ሞዴል አርዝ 2026 እኔ ነኝ። ከዛ በተጨማሪ ደግሞ ቤስት ካት ወክ እንግዲህ በኢንተርናሽናል ደረጃ አጠቃላይ ማለት ነው የእሱም አሸናፊ እኔ ነኝ። ቤስት ፎርማል ዌር አሸናፊ እኔ ነኝ። ሞስት ኢንተለጀንስ አሸናፊ እኔ ነኝ። በጣም ብዙ ታይትል ነው። ከ8 በላይ ታይትሎችን ነው ያሸነፍኩት። በጣም ብዙ ነው። ተደጋጋሚ። አዎ የታይላንድ የተካሄደው አሁን ከአጠቃላይ ከ8ቱ ታይትሎች ኦልሞስት 4ቱን እኔ ነኝ ያሸነፍኳቸው፣ 5ቱን ማለት ነው። 5 ጊዜ ኢትዮጵያ የሚለው ስም ስቴጅ ላይ ተጠርቷል ማለት ነው። በጣም ደስ ይላል። መስፈርቶቹ ምንድን ነበሩ? ያው እንደዚህ አይነት ኢንተርናሽናል ውድድር ልታሸንፊ ወይም ደግሞ እንደዚህ አይነት ኢንተርናሽናል ውድድር ላይ ስቴጂ ሀገር ውስጥ መጀመሪያ በናሽናል ደረጃ ቶፕ ሞዴል መሆን መቻል አለብሽ። የበላሻቸው አዋርዶች ያስፈልግሻል። ከዛ ደግሞ ሪኮግኒሽን የሚያስፈልግሻል። የሆነ ተቋም አሳይን ማድረግ አለበት። ናሽናል ዳይሬክተር ይኖረዋል የዛ ውድድር ማለት ነው። ያ ናሽናል ዳይሬክተር ደግሞ ምን አይነት ሰው ብልክ ውጤታማ ይሆንልኛል፣ ምን አይነት ሰው ብልክ ኢትዮጵያን ሪፕሬዘንት አድርጎ ሂዶ የኢትዮጵያን ባንዲራ በኢንተርናሽናል ስቴጅ ያውለበልባል ወይም ደግሞ ጥሩ አድርጎ ገልጾ ይመጣል፣ ያሸንፋል ብሎ የሚያስበውን ሰው እንደዚህ አይነት ነገሮች ይላካሉ። ከዛ በኋላ ግን የክላሲ ሞዴል ኢንተርናሽናሉ ሪኩዌስቱ የመጣው ከራሳቸው ነው። ሰው ሚስተር ካልቸር ኢትዮጵያዊ ነው የምንፈልገው አሉ። ሚስተር ካልቸር ኢትዮጵያው መሄድ አለበት ተባለ። እኔም ደስ አለኝ። ሰው እዛው ላይ እጄ ደግሞ ድጋሚ ፐርፎርማንሴን፣ አቅሜን፣ ኢትዮጵያ ምን ማለት እንደሆነች፣ አቅማችን ምን አይነት እንደሆነ፣ ምን አይነት ስኪል እንዳለን እናሳያለን ብለን ሄድና በድጋሚ ደግሞ ያው ታይላንድ ላይ አሸናፊ መጣው ማለት ነው። ስሜቱ እንዴት ነበረ ማሸነፍ? ሀገራችን እንግዲህ አይደለም በኢንተርናሽናል ደረጃ አስታውሳለሁ ኢትዮጵያ ኔክስት ቶፕ ሞዴል ሳሸንፍ ራሱ የተሰማኝ ስሜት በጣም ትልቅ ነበረ። ሰው ማሸነፍን የጀመርኩት ከዛ ጀምሬ ነው እና ወደፊትም ገና በጣም ብዙ አዋርዶችን አሸንፋለሁ። ሰው ይህ ጅማሬ ነው፣ ግን በጣም አሪፍ ነው። ስሜቱ በጣም አሪፍ ነው። ምክንያቱም እንደ አንድ ሰው አይደለም እንደ ሀገር ነው የሄድሽው። ስመጣም አቀባበሉ በጣም ልዩ ነበር። ከኤርፖርት ጀምረው ነው የተቀበሉኝ። ከ100 ምናምን ሰው በላይ ነበረ። ስሜቱ ደስ ይላል እና ከዛ በተጨማሪ ደግሞ ዋናው ነገር ምንድነው ለቀጣይ ለሚመጡ ሞዴሎች ጥሩ ቤዝመንት ነው፣ ጥሩ በር ይከፍታል። ከዛ በላይ እሱን ኢንስፓየር ያደርጋቸዋል። እንደምታየው በጣም ብዙ ሞዴሎች ሙያውን እየወደዱት ነው። ሙያውም እንዲከበር ስለሚፈልግ ጭምር ነው። ትልቅ ትምህርት ቤት ከፍተህ እየሰራበት ነው ያለው። ምን ይመስላል? በጣም አሪፍ ነው። እንደምታየው እንግዲህ አሁን ያይሻቸው የሰርድ ራውንድ ተማሪዎች ናቸው። ከዚህ በፊት 2 ጊዜ ያስመርቋል ዞላ ሞዴሊንግ ስኩል። ሞር ፎከስ የማደርገው ዲሲፕሊን ላይ ነው። ሞር ፎከስ የማደርገው ኮንፊደንስ ላይ ነው። ቤተሰብ ትረስት የሚያደርግባቸው ልጆችን ማፍራት፣ በራሳቸው የሚተማመኑ ለሀገር ኩራት የሚሆኑ። ብዙ ሰው ከቤት ተደብቆ ነው ያለው። የኮንፊደንስ ችግር አለበት። ካሜራ ላይ ሲወጣ፣ ህዝብ ላይ ፐብሊክ የሆነ ቦታ ላይ ሲወጣ ትንሽ የኮንፊደንስ እጥረት አለና እሱን ማስተካከል። ብዙ ተማሪዎች አሁን አካዳሚካል በጣም ጎበዝ የሆኑና ነገር ግን ስቴጅ ላይ ወጥተው የሆነ ነገር መግለጽ ቢኖርባቸው፣ የሆነ ነገር ማቅረብ ቢኖርባቸው ትንሽ ይፈራሉ፣ ሻይን ያደርጋሉ። እሱንም ማስተካከል ነው። ከዛ ውጭ ደግሞ ዲሲፕሊናቸው ይስተካከላል፣ አለባበሳቸው ይስተካከላል፣ አመጋገባቸው ይስተካከላል። ባህልና ወጋቸውን በደንብ ጥንቅቅ አድርገው ያውቃሉ። ለወላጆቻቸው ኩራት የሚሆኑ ተማሪዎችን ለማፍራት እንግዲህ ዞላ ሞዴሊንግ ስኩል በደንብ እየሰራ ነው። ሰው አንተ ጋር መጥቶ ለመማር ቢፈልግ ምን ማሟላት አለበት ብለህ ታስባለህ? እዚህ ጋር በነገራችን ላይ ሁሉም ሰው መማር አይችልም። ገንዘብ ስላለው እኔ ጋር ማንም ሰው መጥቶ መማር አይችልም። መጀመሪያ ዲሲፕሊን ያስፈልጋል። የስነ ምግባር እንኳን ችግር ቢኖርበት ስነ ምግባሩን ለማሻሻል ፈቃደኛ መሆን አለበት። ከዛ ውጭ ፍላጎት ግድ ነው። ያለ ፍላጎቱ በሰው ግፊት እንትና ሞዴል ትሆኛለሽ ብሎኝ ነው ምናምን እኔ ጋር እንዳትመጡ። አንግባባም ክላስ ውስጥ። ለምን እንደነገርኩሽ ነው። ሙያዬን በጣም ነው የምወደው እና ሰው ያንን ሙያ ወዶት ካልመጣ ዲስሪስፔክት ካደረገው ሙያውን አልወድም እና በስነ ስርዓት ፍላጎት ሊኖራቸው ይገባል። ከዛ ደግሞ ለመማር በጣም ኮሚትድ ነው መማር መቻል አለባቸው። ያንን መድረክ ከቻሉ ሁለቱ ነገር ነው የሚያግዳቸው። እሱን ማስተካከል ከቻሉ አድራሻ መገናኛ ነው ከደራርቱ ጎን ያለው ሲቲ ሞል 8ኛ ፍሎር ላይ መምጣት ይችላሉ፣ መመዝገብ ይችላሉ። ከፈለጉ ደግሞ በ0942 82 55 84 መደወል ይችላሉ። በዚህ አጋጣሚ ደግሞ አሁን ብዙውን ጊዜ ሰው አጭር ነኝ ወይም ወፍራም ነኝ ምናምን ለሞዴል መሆን አልችልም፣ ሞዴሊንግ ውስጥ ገብቼ መማር አልችልም ይላል እና እስኪ በዚህ ጉዳይ የምትለው ካለ?
እነዚህ ጥያቄዎች በጣም ብዙ ናቸው። አክቹሊ ቁመት ሞዴል ከመሆን አያግዳቸውም። ካታጎሪዎች አሉት። ካታጎሪዎቹን ነው ስኮፑ ነው የሚጠብባቸው። ለምሳሌ የሃይ ፋሽን ወይም ደግሞ ራንዌይ ሞዴል ለመሆን ምናልባት ስትሪክት የሆነ ቁመት ይቀመጥለታል። ነገር ግን ፎቶ ሞዴል መሆን ይችላሉ፣ ኮሜርሻል ሞዴል መሆን ይችላሉ፣ ፕሮሞሽናል ሞዴል መሆን ይችላሉ። የግድ ቁመታቸው ስቅል ማለት የለበትም። የግድ ቁመታቸው ሜትር ከ85 እና ከዛ በላይ ሜትር ከ75 እና ከዛ በላይ መሆን አይጠበቅበትም። እንደውም በጣም ብዙ ጊዜ የምናሳ የማየው ጥያቄ አሁን ሰውነታቸው ላይ የተለየ የቆዳ ቀለም ያላቸው ጠባሳ ያለባቸው ሰዎች እነሱ ብዙ ጊዜ ጭራሽ ነው ሞዴል አትሆኑም ተብሎ የሚነገራቸው እና በቅርቡ እንደውም የሰራሁት ቪዲዮ አለና ሞዴል መሆን ይችላሉ። ግን ምንድነው አንዳንድ ጊዜ አሁን ትልልቅ ብራንዶች ክሊን የሆነ ሉክ ይፈልጋሉ፣ ምንም አይነት የቆዳቸው ላይ ምንም አይነት ችግር የሌለባቸው። አንዳንድ ቦታ ላይ ደግሞ ያ ለነሱ እንደ ዩኒክ አይደንቲቲ ይቆጠራል። እንደውም ለነሱ ፖፑላር መሆኛቸው ለነሱ መነሻቸው ምክንያት ያንን ውድድር ወይም አዋርድ ለማሸነፍ ጥሩ ባክግራውንድ ይሆናቸዋል። ምክንያቱም ያ የሚናገረው ሜሴጅ አለው፣ የሚያስተላልፈው ታሪክ አለ፣ ሂስቶሪ አለው አይደለ? ያንን ሂስቶሪ ወደ ቢዝነስ መቀየር ይችላሉ። እየመጡ ላሉ ሞዴሎች ምን የምታስተላልፈው መልዕክት አለ? አሁን ለሚመጡ ሞዴሎች የመጀመሪያው ነገር ትችላላችሁ፣ ታደርጉታላችሁ፣ በጣም ብዙ ነገሮችን ማሳካት ትችላላችሁ፣ ኢንተርናሽናል መሆን ትችላላችሁ። ቢኮዝ ይሄን ያልኩት ለምንድን ነው? ብዙ ሰው ሲጀምር አትችልም ይባላል። እሱ ማይንድሴት እነሱ ጋር እንዲኖር አልፈልግም። እንችላለን ብለው እንዲነሱ ፈልጋለሁ። ሌላው በትምህርት የሚስተካከል ነው። ነገር ግን መማር አለባቸው። በትክክል ሙያውን መማር አለባቸው። ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበር። በጣም ቆንጆ ጊዜ ነበረን ከሞዴል ዞላ ጋር ማለት ነው። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።